ቲፒኤልኤፍ እና የትግራይ ህዝብ አንድ ናቸው የሚል ቲፒኤልኤፍ የ50 ዓመት ታሪክ ነው ያለው። የትግራይ ህዝብ የ3000 ዓመት ታሪክ ነው ያለው። ጌታቸው 2 ዓመት ፕሬዝዳንት በነበረበት ሰዓት እነዚህን ተፈናቃዮች መመለስ አልቻለም። ትግራይ 2 ዓመት ያሳለፈችው በየአዳራሹ ስብሰባ በማድረግ ነው፣ መፍትሄ ሐሳብ በማምጣት አይደለም። ጀነራል ታደሰ ወረደ ለምን ፌል አረገ? የትግራይ ተወላጅ ወልቃይት የኔ ነው ካለ እንዴ አንተ ኢትዮጵያዊ አይደለህም ካልከው ትክክል አይደለም። 5 ዓመት ተመራቂ ያለው መቀሌ ዩኒቨርሲቲ የጄኔሬሽን ጋፕ ነው፣ የተማረ ሰው ማጣት ነው። ትግራይ ለ5 ዓመት ይሄ ጋፕ አሁን ላይ ታውቀን ይችላል። የሆነ ዓመት ላይ ሄደን ግን የተማረ ሰው ለ5 ዓመት ልናጣ ነው ማለት 2013 ያየ ሰው ሲኦል የሚከብደው አይመስለኝም። የትግራይ ወጣት በቃ ለስራ ዝግጁ ሁን፣ ለትምህርት ዝግጁ ሁን፣ እንትን ለማድረግ ዝግጁ ሁን የሚባለው ህልሙን እንዲኖር ቲፒኤልኤፍ እንደ ፓርቲ ሌሎችን በጣም አብዝቶ የሚንቅ ፓርቲ ነው። ቲዲኤፍ እና ቲፒኤፍ ተብሎ እንዲህ ተከፋፍለው ነገሮች እዛና እዚህ ዲስፐርስድ በሆኑበት ሁኔታ ምን አይነት ውጤት ለማምጣት ነው ወደ ጦርነት የሚካሄደው? የባንክም የጤናም የምንም ሰዎች ግን የፓርቲ አባሎችና ማዕከላዊ ኮሚቴዎች ናቸው። ትግራይ ላይ ከሄደ በኋላ ግን ያለው ምንድን ነው? እኛ ገንዘብ አልተለቀቀልንም። ለምንድን ነው አብይ ባለበት ሰዓት ይህን ያክል ገንዘብ አልሰጠኝም ያላለው? ተሰጥቶታል። የትግራይ ኃይልና የፌዴራሉ ኃይል እኩል ነው ብለህ ነው የምታስበው? በጌታቸውና በደብረጽዮን መሃል ያለው ልዩነት ምንድን ነው ብትለኝ አንድ ነገር ነው። እኔ ከጌታቸው በላይ ለደብረጽዮን እውቅና ሰጣለሁ፣ ትግራይ ላይ ሆኖ እየታገለ ስለሆነ። እነዚህ ሰዎች ሳይስማሙ ሲቀሩ ወደ አዲስ አበባ መጡ። እዛ የቀረው ኃይል ግን አሁንም የትግራይን ወጣት ዋጋ እያስከፈለ ነው። ህወሓት ብትል ህወሓት በፌዴራል መንግስት እውቅና የለውም፣ እውቅና አልተሰጠውም፣ በምርጫ ቦርድ እውቅና አልተሰጠውም ብሏል። ስለዚህ እውቅና ያልሰጠውን ድርጅት እንዴት አድርገህ ነው የፕሪቶሪያን ውል እንዲፈጽም የምጠብቀው? የትግራይ ህዝብ አሁን አንተ እንዳስቀመጥከው ወደ ጦርነት መግባት አይፈልግም። ልጆቹ እየተሰደዱበት ነው። ሰዎቹን በዚህ አይነት ሁኔታ ከገመገምክ ምንድን ነው ተስፋው? እስካሁን በጣም የተቸገርኩት ነገር ቄስ ማመን አልቻልኩም።